ሰላም ጤና ይስጥልን አድማጮች እንደምን ቆያችሁን? ሰበር ማንም ያልጠበቀው ዜና ተሰምቷል። ከፍተኛ የመንግስት ባለስልጣን ዱብዳ ገጥሟቸዋል ተብሏል። ይህ የተሰማው መረጃ ባለስልጣኑን ከስልጣን ጭምር ሊያስነሳቸው ይችላልም ተብሏል። የሰሜን ውጥረት ባየለበት በዚህ ሰዓት ኤርትራ ጦርነቱን ከጀመረችው መቀሌ ድረስ የሚያደርስ የነዳጅ ክምችት እንደሌላት የሚናገር አስደንጋጭ ዜናም ተሰምቷል። በኢትዮጵያ አየር መንገድ አውሮፕላን ውስጥ የብዙዎችን ቅስም የሰበረ እጅግ አሳዛኝ የተባለ ክስተትም ተፈጥሯል። ይህ ክስተት በረራ ላይ የነበሩ ተሳፋሪዎችን በሙሉ ያስደነገጠ ሲሆን አየር መንገዱ የሚሰጠው ምላሽም እየተጠበቀ ነው ተብሏል። በሳውዲ የሞት ፍርድ ተፈርዶባት ላለፉት 13 ዓመታት በእስር ላይ የነበረችው ኢትዮጵያዊት ጉዳይም መነጋገሪያ ሆኗል። በኢማሙ ላይ የተፈጸመው ግድያም ቁጣን ቀስቅሷል። ይህ ኢትዮ አዲስ ሚዲያ ነው። ኢትዮ አዲስ ሚዲያን ሰብስክራይብ፣ ቪዲዮ ደግሞ ላይክ እና ሼር በማድረግ ያልተሰሙ ሰበር መረጃዎችን እንድትከታተሉ እንጋብዛችኋለን። የኢማሙ ግድያ ቁጣን ቀስቅሷል። በኢማሙ ላይ ግድያ የፈጸሙት ጸረ ሰላም ኃይሎች ናቸው ሲል የአማራ ክልል እስልምና ጉዳዮች ምክር ቤት አስታውቋል። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በዳንግላ ከተማ በታላቁ ተውፊቅ መስጂድ ለ15 ዓመታት በኢማምነት ያገለገሉትና የአዊ ብሔረሰብ ዞን የኡለማ ምክር ቤት ጸሐፊ የነበሩት ሼክ ሱፊያን አደም መገደላቸውን አስመልክቶም ብርቱ የሐዘንና የውግዘት መግለጫ አውጥቷል። ሼኩ የሺአ ሰላትን አሰግደው ወደ ቤታቸው በመመለስ ላይ ሳሉ በግፍ መገደላቸውን የጠቀሰው ምክር ቤቱ ድርጊቱ የፈጸሙት አካላት ጸረ ሰላም ኃይሎች ናቸው ብሏል። ሼክ ሶፊያን አደም እድሜያቸውን ሙሉ በኖሩበት ዳንግላ ከተማ ቀበሌ 2 በሚገኘው ተውፊቅ መስጂድ የሺአ ሰላትን አሰግደው ወደ ቤታቸው በር ሲቃረቡ በጥይት ተመተው በግፍ ተገድለዋል። የሃይማኖት አባቶችና መሪዎች ላይ የሚፈጸመው ጥቃት መለመድ እንደሌለበትና ይህም በዝምታ ከታለፈ ምድር በግፈኞች እንደምትሞላ በመጥቀስ መላው ህዝብና የሃይማኖት አባቶች በጋራ ቆመው ግፈኞችን ረፉ ሊሏቸው እንደሚገባም ምክር ቤቱ ጥሪ አቅርቧል። መንግስት እየተደጋገመ የመጣውን የሃይማኖት አባቶች ግድያ በትኩረት እንዲከታተለው በአስቸኳይ እንዲያስቆመውና ጥፋተኞችን ለህግ አሳልፎ በመስጠት ተገቢውን አፋጣኝ እርምጃ እንዲወስድም አጥብቆ ጠይቋል። ከመንግስት የሚሰወር አንዳችም አካል የለምና የሚመለከተው የመንግስት አካል በእነዚህ ክብረ ቢሶች ላይ ህጋዊና ተገቢውን እርምጃ በአስቸኳይ እንዲወስድ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ባወጣው መግለጫ ላይ ገልጿል። ምክር ቤቱ ለመላው የሼኩ ቤተሰቦች፣ ለወዳጅ ዘመዶቻቸውና ለመላው የእስልምና እምነት ተከታዮች መጽናናትንም ተመኝቷል። ወደ ሌላኛው ሰበር መረጃችን ስናልፍ ለኢላል ኑር ሰቦ ወደ ኢትዮጵያ መሸኘቷን የኢትዮጵያ ኤምባሲ አስታውቋል። ለኢላ በሳውዲ አረቢያ የሞት ፍርድ ተፈርዶባት ላለፉት 13 ዓመታት ያክል በእስር ላይ መቆይቷ ይታወቃል። በሳውዲ አረቢያ የሞት ፍርድ ተፈርዶባት የነበረችው ኢትዮጵያዊት ከ13 ዓመታት እስር በኋላ ወደ ሀገሯ ተመልሳለች። በሳውዲ አረቢያ ለረጅም ዓመታት በእስር ላይ የቆየችውና የሞት ፍርድ ተፈርዶባት የነበረችው ወጣት ለኢላ ኑር ሰቦ ረዲ ከእስር ተፈታ ሰኔ 22 2018 ዓ.ም ወደ ትውልድ ሀገሯ ኢትዮጵያ በሰላም መሸኘቷን በሪያድ የኢትዮጵያ ኤምባሲ ይፋ አድርጓል። ላለፉት 13 ዓመታት በጽኑ እስር ላይ የቆየችውን ይችን ዜጋ ከቀረበባት የሞት ቅጣት አድኖ ወደ ሀገር መሸኘት የተቻለው በኤምባሲውና በተለያዩ አካላት በተደረገው ተከታታይነት ያለው ሰፊ የዲፕሎማሲ ጥረት መሆኑ ታውቋል። ይህ ታላቅ ሰብአዊ ስኬት ሊመዘገብ የቻለው በኤምባሲው አማካኝነት በተከናወነው ዲፕሎማሲያዊ ስራዎች ብቻ ሳይሆን ከተጎጂው ወገን ቤተሰቦች ጋር በተደረገ ሰፊ የእርቅ ሂደትና መከፈል የነበረበት የካሳ ክፍያ ሙሉ በሙሉ ተጠናቆ በመፈጸሙ እንደሆነም የኤምባሲው መረጃ አመላክቷል። ኤምባሲው ባወጣው መግለጫ በዚህ ሀገራዊና ሰብአዊ የልፋት ውጤት ላይ ሌሊትና ቀን በመስራት የበኩላቸውን ከፍተኛ አስተዋጽኦ ላበረከቱት የኮሚኒቲ አባላት፣ ለሀገር ሽማግሌዎች፣ ለሃይማኖት መሪዎች፣ ለሚዲያ ባለሙያዎች እንዲሁም በአንድነት ለቆሙት መላው ኢትዮጵያውያን የላቀ ምስጋናውን አቅርቧል። የመከላከያ ሚኒስቴርና አንድ ከፍተኛ ባለስልጣን የቃላት ጦርነት ውስጥ ገብተዋል። መከላከያ ሚኒስቴርና አቶ ጌታቸው ረዳ የቃላት ጦርነት ውስጥ መግባታቸው ይፋ ሆኗል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በኢፌዴሪ መከላከያ ሰራዊት ይፋ የፌስቡክ ገጽ አማካኝነት በስማቸው የተለቀቁ አስተያየቶች ፍጹም የፈጠራ ስራዎች መሆናቸውን በመግለጽ አስተባብሏል። 1 ሚሊዮን የሚጠጉ ተከታዮች የሚታወቀው የመከላከያ ሰራዊት የፌስቡክ ገጽ ላይ የወጣው ዘገባ አቶ ጌታቸው ረዳ በአንድ ብሔራዊ መድረክ ላይ ንግግር አድርገዋል በሚል የተለያዩ ጥቅሶችን አቅርቦ ነበር። ይሁን እንጂ ወጋግታ ፋክትስ ባደረገው ገለልተኛ ማጣራት እነዚህ ንግግሮች መነገራቸውን የሚያረጋግጥ ምንም አይነት ቪዲዮ፣ የድምጽ ቅጂ ወይም አስተማማኝ ማስረጃ ማግኘት አልተቻለም ብሏል። አቶ ጌታቸው ረዳ ለወጋግታ ፋክትስ እንደተናገሩት በዘገባው ውስጥ የተካተቱ ጥቅሶች የእሳቸው ንግግር ሳይሆኑ በጽሁፍ አቅራቢዎቹ የተፈጠሩ ናቸው። የትኛውም የዘገባው ይዘት እውነታውን እንደማያንጸባርቅ የገለጹት አማካሪው በስም የሚጠቀሱ ንግግሮች
ምስክሮች በአግባቡ ተለይተውና ተረጋግጠው እንዲቀርቡ እንደሚጠይቁም አስታውቋል። በመከላከያ ሰራዊት ዘገባው ላይ ስለ 2013 ዓ.ም የሰሜን እዝ ጥቃት ከኤርትራ ግብጽና ሶማሊያ ጋር ተፈጠሩ የተባሉ ጥምረቶች እንዲሁም ጽምዶ ተብሎ ስለሚጠራው ህብረትና የፖለቲካ ውድቀት የተጠቀሱ ዝርዝር ነጥቦች ይገኙበታል። በተጨማሪም በጦርነቱ ወቅት የነበሩ ወታደራዊ ስሌቶች፣ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መዘግየትና የኢትዮ ሶማሊያ ግንኙነት ጉዳዮች ላይ አቶ ጌታቸው አስተያየት እንደሰጡ ዘገባው በስፋት አስፍሮም ነበር። ይሁን እንጂ እነዚህን እጅግ ወሳኝና ታሪካዊ ክስተቶች የያዘ ጥቅሶች የሚያረጋግጥ ምንም አይነት ሰነድ ወይም የድምፅ ማስረጃ ከጽሁፍ ጋር አልቀረበም። በአንጋፋው የኢትዮጵያ አየር መንገድ ውስጥ የተከሰተውና ብዙዎችን ያስደነገጠው መረጃ አሁንም ድረስ መነጋገሪያ ሆኗል። ከአዲስ አበባ ተነስቶ ወደ ህንድ ሲያመራ በነበረ አንድ የኢትዮጵያ አየር መንገድ አውሮፕላን ውስጥ ያጋጠመው ክስተት እጅግ አሳዛኝ ነው ተብሏል። አውሮፕላኑ በረራ ላይ በነበረበት ወቅት ከተሳፋሪዎች ውስጥ የአንዲት ታዳጊ ህይወት ማለፉ ተነግሯል። 6 ሰዓታትን ያህል በሚፈጀው የአየር በረራ ለዓመታት ከታገለችው የካንሰር በሽታ ለመፈወስ አዲስ ተስፋ ሰንቃ ወደ ህንድ ስትጓዝ የነበረችው የ13 ዓመቷ ኢትዮጵያዊት ታዳጊ በረራ ላይ እያለች ህይወቷ አልፏል። ባለፉት 3 ተከታታይ ዓመታት የካንሰር ህመምን በጽናት ስትቋቋም የቆየችው ታዳጊ የተሻለ የህክምና እርዳታ ለማግኘት በኢትዮጵያ አየር መንገድ ተሳፍራ ወደ ህንድ ሃይድራባድ ከተማ በመጓዝ ላይ ነበረች። ሆኖም አውሮፕላኑ በአየር ላይ እያለ በድንገት በገጠማት ከባድ የጤና መታወክ ምክንያት በረራ ላይ ህይወቷ አልፏል። አውሮፕላኑ በህንድ ሰዓት አቆጣጠር ከሌሊቱ 7 ሰዓት ገደማ ራጂቭ ጋንዲ ዓለም አቀፍ አውሮፕላን ማረፊያ እንደደረሰ ታዳጊዋን ለማትረፍ ከፍተኛ ርብርብ ተደርጎም ነበር። ታዳጊዋ በአፋጣኝ በአውሮፕላን ማረፊያ ወደሚገኝ የህክምና ተቋም ብትወሰድም የህክምና ባለሙያዎቹ ግን ልጅቱ ሆስፒታል ከመድረሷ አስቀድሞ ገና በረራ ላይ እያለች ህይወቷ ማለፏን እንደተናገሩ ታይምስ ኦፍ ኢንዲያን ዘግቧል። እስካሁን ስለ ጉዳዩ ከኢትዮጵያ አየር መንገድ በኩል የተሰማ ነገር የለም።